ሰላም ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? የ11ኛ ክፍል የኢኮኖሚክስ ትምህርታችንን መማማራችንን ካቆምንበት እንቀጥላለን። በዛሬው የምንማማርበት ኦቨርቪው ኦፍ ዶሜስቲክ ትሬድ ይሆናል። በዚህ ጥያቄ ስር እንግዲህ ዋት ኢዝ ዶሜስቲክ ትሬድ የሚል አለ። ዲፋይን ማድረግ ይጠበቅባችኋል። ኦቨርቪው ኦፍ ዶሜስቲክ ትሬድ አፕሪሺየት ዘ ኢምፖርታንስ ኦፍ ዶሜስቲክ ትሬድ የሚለውን አፕሪሺየት ማድረግ ይጠበቃል። እንደ ስታርታፕ አክቲቪቲ ሁለት ጥያቄዎች አሉ። እነዚህን በደብተራችሁ ላይ ሰርታችሁ ለክፍል ጓደኞቻችሁ ሪፖርት ማድረግ ይጠበቅባችኋል። ዶሜስቲክ ትሬድ ስንል እንግዲህ በአንድ ሀገር ውስጥ ማለት ነው። በተለይ በአንድ ሀገር ቴሪቴሪ ወይም ድንበር ማለት ነው። ኤክስቼንጅ ኦፍ ጉድስ ኤንድ ሰርቪስስ ዊዝን ኢንዲቪጁዋል ካንትሪ በራሷ በአንድ ሀገር ውስጥ የእቃዎች አገልግሎቶች ኤክስቼንጅ ሲደረግ ነው። ሳምታይምስ ይሄ ምን ይባላል? ኢንተርናል ትሬድ ኦር ሎካል ትሬድ ኦር ሆም ትሬድ ልንለው እንችላለን። አንደር ዶሜስቲክ ትሬድ the market is constrained by the borders of a country and all products must be bought and sold by people who live within the domestic market በአካባቢ ማርኬት ውስጥ ባሉ እቃዎች እና አገልግሎቶች ይሸጣል፣ ይለወጣል፣ ይቀርባል ማለት ነው። የሚፈልገው ለፈላጊና ሻጭ ተገናኝተው ይገበያያሉ ማለት ነው። ዶሜስቲክ ትሬድ ብዙውን ጊዜ በሁለት እንከፍለዋለን። ሪቴይለር ትሬድ እና ሆልሴል ትሬድ፣ ችርቻሮ ንግድ እና የጅምላ ንግድ ብለን እንከፍላለን። ሪቴይለር ትሬድ የምንለው አገልግሎቶችንና እቃዎችን ማለት ነው ቀጥታ ለሸማቾች መሸጥ ማለት ነው። ሆልሴለር የምንለው ደግሞ ኢንቮልቭስ ኤጀንትስ አዘር ዛን ስታንዳርድ ኮንሱመር ሆልሴለር ኢዝ ባክቦን ኦፍ የዶሜስቲክ ማርኬት። እንግዲህ ለአንድ ሀገር የኢኮኖሚ እድገት የጅምላ ንግድ ማለት ነው ወሳኝ ነው። ሪቴይለር ብዙውን ጊዜ ለፋይናል ሴለር ነው፣ ለፕሮዳክት ፎር ኮንሱመር። ሪቴይለር ሜክስ ፐርቼዚንግ ፍሮም ሆልሴለርስ ኤንድ ሴልስ አር ሜድ ቱ ኮንሱመርስ ዳይሬክትሊ። ሪቴይለርስ ሃቭ ክሬዲት አሬንጅመንት ዊዝ ሆልሴለርስ ቱ ባይ ዘ ጉድስ ካን ሪፔይ ዜር አፍተር their sellers are made in cash። ብዙውን ጊዜ የጅምላ ንግድ አከፋፋዮች ወይም ድርጅቶች ወይም ግለሰቦች ማለት ነው ለቸርቻሪዎች በብድር መልክ እቃዎችን ይሰጣሉ። ከሰጧቸው በኋላ ሸጠው ማለት ነው ይመልሳሉ የሚል ኮንሴፕት ነው ያለው። ሪቴይለርስ ሴል ጉድስ ኢን ስሞል ኳንቲቲስ ሪላቲቭ ቱ ሆልሴለር and are distributed all over the country where consumers live። ሪቴይለር ብዙውን ጊዜ ከሆልሴለሩ አነስ ያለ ፕሮዳክትን ወይም ሰርቪስን ነው ይዞ ሊቀርብ የሚችለው ከኮንሱመሮች በሚገኙበት አካባቢዎች ወይም ገበያዎች ባሉበት አካባቢዎች ይዞ ይቀርባል ማለት ነው። why do we need to engage in domestic trade? በታሪክ ማለት ነው countries used to rely on domestic trade only due to lack of skill transportation። ብዙውን ጊዜ በታሪክ ምንድነው የሆም ትሬድ ኦር ዶሜስቲክ ትሬድ ችግሩ የስኪል ችግር አለበት፣ የትራንስፖርቴሽን እጥረት እና የኢንፎርሜሽን እጥረት አለበት። እንግዲህ ዶሜስቲክ ትሬድ ፕሌይስ ክሩሻል ሮል ኢን ዘ ኢኮኖሚ ግሮዝ ኦፍ ካንትሪ። ለአንድ ሀገር እድገት የሀገር ውስጥ ንግድ ማለት ነው ከፍተኛ የሆነ ጠቀሜታ አለው። ባይ አላዊንግ ዲፈረንት ታይፕስ ኦፍ ጉድስ ሰርቪስ ቱ ሪች ኦል ፓርትስ ኦፍ ዘ ካንትሪ ኢት ኢምፕሩቭስ ዘ ስታንዳርድ ሊቪንግ ኦፍ ሬዚደንት ኦፍ ዘ ካንትሪ አዝ ዌል አዝ ኤምፕሎይመንት ሬት ኦፍ ካንትሪ ማለት ነው። እንግዲህ ዶሜስቲክ ትሬድ እቃዎችን አገልግሎቶችን ከአንድ ቦታ ሌላ ቦታ ባቀረበ ቁጥር ማለት ነው የሰዎችን የኑሮ የህይወት ደረጃ በማሻሻል እንደዚሁም ደግሞ ስራ አጥነትን በመቀነስ አዎንታዊ የሆነ ሚና ይጫወታል ማለት ነው። ሆም ትሬድ ኢምፕሩቭስ ዘ ኢኮኖሚክ ፐርፎርማንስ ኦፍ ካንትሪ ባይ ኢምፕሩቪንግ ሪሶርስ ዲስትሪቢዩሽን ኤንድ ኤፊሽንሲ። ሀብትን በተገቢው መንገድ ደግሞ በማከፋፈል ደረጃ በብቃት ማለት ነው ሆም ግሮን ኢኮኖሚ ወይም ሆም ትሬድ ኢዝ ኢምፖርታንት ነው። ፎር ኤግዛምፕል አንደር ካፒታሊዝም ዶሜስቲክ ትሬድ ዲቨሎፕድ ዲዩ ቱ ፕራይቬት ኦነርሺፕ ኦፍ ዘ ሚንስ ኦፍ ፕሮዳክሽን ይላል ማለት ነው። ዶሜስቲክ ትሬድ ኦልሶ ኢንካሬጅስ ኢንቨስትመንት ኤንድ ዲቨሎፕመንት። ለአንድ ሀገር ኢንቨስትመንትን እና ዲቨሎፕመንትን በማፋጠን ደረጃ የራሱ የሆነ አዎንታዊ ተጽዕኖ አለው። እንዲሁም ሀገራት በሌላ ሀገር ፎሬን ሶርስ ኦፍ ጉድስ ኤንድ ሰርቪስ ላይ ዲፔንድ የመሆን አቅም ይቀንሳል ማለት ነው። የውስጥ ንግድ እየተጠናከረ በመጣ ቁጥር
elimination of the country's dependence on foreign source of goods and services, political issue, international disagreement, and war have less effect on the economy when country has strong domestic trade. አንድ ሀገር በጣም ጠንካራ የሆነ የሀገር ውስጥ ንግድ ካለ በውጭው በዓለም ደረጃ ማለት ነው የዓለም አቀፍ የንግድ ስምምነት ባይኖር ወይም ደግሞ መታገድ ቢኖር ማለት ነው ጦርነት ቢኖር የፖለቲካ ኢሹ ቢኖር ማለት ነው የሀገር ውስጥ ንግዱ ጠንካራ ከሆነ ለአንድ ሀገር ኢኮኖሚ ላይ የሚያሳድረው ተጽዕኖ ለስ ይሆናል እንደውም ለእድገት በደንብ ጠንካራ የሆነ ሁኔታ ሊፈጥር ይችላል ማለት ነው። Under such situation, countries with few manufacturing plants are likely to struggle during wartime since they have difficult obtain goods, services and equipments. Domestic trade ስንል እዚህ ያለችውን ኖት ማየት ያለባቸው ምንድነው improves economic performance of a country by improving resource distribution and efficiency ነው። የሀገር ውስጥ ንግድ ኢምፕሩቭ በሆነ ቁጥር የሀገር ውስጥ ኢኮኖሚውን እንዲነቃቃ ያድጋል። የሪሶርስ ዲስትሪቢዩሽንን ኤፊሽንሲውን በመጠበቅ ደረጃ ደግሞ የራሱ የሆነ አዎንታዊ ተጽዕኖ አለው ማለት ነው። ስለዚህ ዶሜስቲክ ትሬድ ከላይ የጠቀስናቸው በርካታ ጥቅሞች እንዳሉት ሁሉ ከዓለም አቀፍ ንግድ አንጻር ሲታይ several benefits over international trade, some which are discussed here. የመጀመሪያው ጥቅም ምንድነው? transaction costs were associated with making sales tend to much be lower for domestic market due to lack of tariffs and custom duties. ከከስተም ዲዩቲ እና ታሪፍ ጋር ተያይዞ ሊመጣ የሚችል የዓለም አቀፍ ንግድ ማለት ነው እዛ ጋር ልናወጣ የምንችለውን ወጪዎች ሊቀንስልን ይችላል። ሁለተኛው ትራንስፖርቴሽን ኮስት ማች ሎወር፣ ስለዚህ ለትራንስፖርት የሚወጣው ኮስት አሁንም ደግሞ ዝቅተኛ ነው ሊሆን የሚችለው በተለይ ደግሞ እቃዎችንና አገልግሎቶችን ከቦታ ቦታ በፍጥነት ለማንቀሳቀስ እድል ይፈጥራል ማለት ነው። though the development of domestic trade the country will be keep money within the country, አንድ ሀገር ገንዘቧን በራሷ አገር ውስጥ ለመያዝ እድል ይሰጣል። በተለይ ደግሞ የዓለም አቀፍ ንግዱ በራሱ አንዱ መሰረታዊ ችግር ምንድነው? የአንድ ሀገር ከረንሲ ወደ ውጭ ከወጣ በኋላ መልሶ እንደገና የማይገኝበት እድል ይፈጥራል ማለት ነው። which can be used to finance future growth of the country, ለወደፊት እድገቷ ልትጠቀምበት ትችላለች። ስለዚህ በየትኛውም ሁኔታ ለአጭር ጊዜ የሚሆን ለረጅም ጊዜ የሀገር ውስጥ ንግዱ በደንብ የጠነከረ መሆን መቻል ይኖርበታል እና ይሄ ጠቀሜታው እጅግ በጣም የጎላ ነው ማለት ነው። ሌላኛው the biggest problem and limitation of domestic trade is the limit to selection of products which are available for sale. የዶሜስቲክ የሀገር ውስጥ ንግድ መሰረታዊ ክፍተት ወይም ችግር እና ውስንነት ተብሎ የሚወሰደው ፕሮዳክት የምርት ችግር ሊሆን ይችላል፣ ሊሚት ሊሆን ይችላል፣ ውስን ሊሆን ይችላል። In pure domestic trade market, countries will trade what they have managed to produce, and some countries have limited capacity and resource to meet their demand. እንግዲህ በአንድ ሀገር ውስጥ ያለው የገበያ እንቅስቃሴ የሚወሰነው አንድ ሀገር ባመረተችው ልክ ነው ሊሆን የሚችለው ማለት ነው ምርት። ስለዚህ አንዳንድ ሀገራት ሊሚትድ ካፓሲቲ ሊኖራቸው ይችላል ፍላጎታቸውን ለማርካት ማለት ነው። ስለዚህ ከዚህ አንጻር ውስንነት ሊያጋጥም ይችላል። ፌር የሆነ ዲስትሪቢዩሽን እና ኤፊሽንሲ ማምጣት ላይቻል ይችላል ማለት ነው። ሌላው ካንትሪስ ሜይ ኖት ሚት ዘ ዲማንድ ኦፍ ዜር ፒፕል ባይ ሪላይንግ ኦን ዘ ዶሜስቲክ ትሬድ ፓተርን። የሀገራት እንግዲህ በዶሜስቲክ ትሬድ በሀገር ውስጥ ንግድ ማለት ነው የህዝባቸውን ፍላጎት ላያሳኩ ይችላሉ ማለት ነው። this is why today all countries engage in international trade. ለዚህም ነው ሁሉም ሀገራት አሁን በዓለም አቀፍ ንግድ ላይ እየተሳተፉ የሚገኙት የሀገራቸውን የህዝብ ፍላጎት ማርካት ስላልቻሉ ዓለም አቀፍ ንግድ ውስጥ ገብተው ኢምፖርት እና ኤክስፖርት እያደረጉ እቃዎችና አገልግሎቶችን ይሸጣሉ፣ ያስገባሉ ማለት ነው። አንደኛው ምክንያት ይሄ ሊሆን ይችላል ማለት ነው። እንግዲህ አክቲቪቲዎች ሶስት አክቲቪቲዎች ይሰጣሉ። አንደኛው ዲስከስ ዘ ትሬድ አክቲቪቲስ ኦፍ ዩር ሎካሊቲ ኢን ግሩፕስ ኦፍ ዩር ፎር what item are being traded in your hometown or local area. Discuss the major source of origin for domestic commodity and trade in your area. የሚል ጥያቄዎች ናቸው ጠይቃችሁት። አንደኛው ጥያቄ ምንድነው? በአካባቢያችሁ በንግድ ላይ ያሉ ተግባራት ምንድን ናቸው? ሁለተኛው ደግሞ በእናንተ ከተማ ወይም አካባቢ ምንድን ነው የሚነገደው ትሬድ የሚደረገው? እንደዚሁም ደግሞ እነዚህ ትሬድ የሚደረጉ ሶስተኛው ጥያቄ ሶርሳቸው ከየት ነው? የዶሜስቲክ ኮሞዲቲ ምንጫቸው ከየት ነው የሚል ጥያቄ ነው የተጠየቃችሁት። ይህን በደብተራችሁ ላይ መስራት ይጠበቅባችኋል። እንግዲህ ኦቨር